ሰላም ዛሬ በዚህ ቪዲዮ ስለ ማግኒዥየም እናያለን። በብዙዎቻችሁ ጥያቄ መሰረት አንደኛ የማግኒዥየም ዴፊሽንሲ የሚያመጡ ምክንያቶች ምንድን ናቸው? ሁለተኛ ደግሞ የማግኒዥየም ዴፊሽንሲ ሲኖር የሚያሳዩ ምልክቶች ምንድን ናቸው? እንዲሁም ደግሞ ማግኒዥየም ዴፊሽንሲን እንዴት ነው ተፈጥሯዊ በሆነ መንገድ ከየትኞቹ ምግቦች ነው በደንብ ማሟላት የምንችለው የሚለውን በዝርዝር የምናይ ይሆናል ማለት ነው። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። አመሰግናለሁ። የመጀመሪያው የማግኒዥየም ዴፊሽንሲ የሚያመጣብን በቂ የሆነ ማግኒዥየም ያላቸው ምግቦችን አለመመገብ ነው። ሁለተኛው እና ዋነኛው ምክንያት ስትረስ ነው ወይም ደግሞ ጭንቀት ያለባቸው ሰዎች የማግኒዥየም ዲፕሌሽን ያጋጥማቸዋል። ይህ የሚሆነው በሁለት ምክንያቶች ነው ማለት ነው። አንደኛው ስትረስ ሆርሞን የምንላቸው አድሬናሊን እና ኮርቲሶል በስትረስ ሰዓት ከፍተኛ ስለሚሆኑ ከሰውነታችን ውስጥ ያለውን የማግኒዥየም በሽንታችን አማካኝነት እንዲወጣ ያስገድዱታል ማለት ነው። ኩላሊታችን በከፍተኛ ሁኔታ ማግኒዥየምን ሊክ አውት እንዲያደርግ ያስገድዱታል። ሁለተኛው ምክንያት ስትረስ ላይ ስንሆን ሰውነታችን ፋይት ኦር ፍላይት ሞድ ላይ ይሆናል። ፋይት ኦር ፍላይት ሞድ ላይ በሚሆንበት ሰዓት ደግሞ ያንን ሲቹዌሽን ኮፕ አፕ ለማድረግ ከፍተኛ የሆነ ማግኒዥየምን ሰውነታችን ይጠቀማል ማለት ነው። ስፔሻሊ ነርቮችን ሌሎችንም አክቲቬት ለማድረግ ከፍተኛ ማግኒዥየምን ይጠቀማል። በዚህ ምክንያት የማግኒዥየም ስቶራችሁ ወይም ደግሞ የተከማቸው የማግኒዥየም በከፍተኛ ሁኔታ ዲፕሌት እያደረገ ይሄዳል። ይህ ደግሞ በከፍተኛ ሁኔታ ለማግኒዥየም ዲፕሌሽን እንድትጋለጡ ያደርጋቸዋል ማለት ነው። ከስትረስ ጋር ተያይዞ የሚመጣ የማግኒዥየም ዲፕሌሽን ቪሸስ ሰርክል ውስጥ ይከታቸዋል። ምክንያቱም ማግኒዥየም ዲፕሌሽኑ ስትረሱ ማግኒዥየም ዲፕሌሽን ያመጣባቸዋል። እንዲሁም ደግሞ ስትረስ ውስጥ ደግሞ በመቆየታቸው ምክንያት የመጣው ማግኒዥየም ዲፕሌሽን ደግሞ መልሶ የማግኒዥየም ማጣታቸው ደግሞ ለስትረስ ያጋልጣቸዋል። ምክንያቱም አንደኛው እንቅልፍ እንዲወስደን ወይም ደግሞ በቂ እንቅልፍ እንድናገኝ ከሚረዳን ሚነራሎች ውስጥ አንደኛው ማግኒዥየም ነው። ስለዚህ በቂ ማግኒዥየም አይኖራችሁ ከሆነ ለእንቅልፍ ማጣት ትጋልጣላችሁ። ያ ደግሞ መልሶ የኮርቲሶል ሌቭላችሁ እንዲጨምር፣ አድሬናል ሌቭላችሁ እንዲጨምር ያደርጋል። ያ ደግሞ መልሶ ስትረስ ይከታቸዋል ማለት ነው። ስለዚህ ስትረስ ያለባቸው ሰዎች ለማግኒዥየም ዴፊሽንሲ እንዲሁም ደግሞ ማግኒዥየም ዴፊሽንሲ ያለባቸው ሰዎች ደግሞ ለስትረስ ትጋልጣሉ። ስለዚህ ሁለቱ ማያቋረጥ ሰርክል ውስጥ እንድትገቡ ያደርጓቸዋል ማለት ነው። ሌላኛው ምክንያት የጨጓራ ህመም እንዲሁም ወይም ደግሞ ከእድሜ በጣም መጨመር ነው። በሁለቱ ምክንያት ጨጓራ ህመም ካለባቸውም እንዲሁም ደግሞ እድሜዎቻቸው ሲጨምር፣ ሁለተኛ ደግሞ ለረጅም ጊዜ እነዚህ ፕሮቶን ፓምፕ ኢንሂቢተር ወይም አንቲ አሲድ መድኃኒቶች የምትወስዱ ከሆነ እነዚህ ሁኔታዎች የጨጓራ አሲዳችሁ ደካማ እንዲሆን ያደርግባቸዋል ማለት ነው። ደካማ የጨጓራ አሲድ ያለው ሰው ደግሞ በቀላሉ ሚነራሎችን አብዞርብ ማድረግ ያቅተዋል ማለት ነው። ስለዚህ በተለይ ፕሮቲንን ብሬክዳውን ለማድረግ ሚነራሎችን አብዞርብ ለማድረግ ቫይታሚን ቢ12 ሌሎች ነው አብዞርብ ለማድረግ ቫይታሚን ዲ አብዞርብ ለማድረግ ከፍተኛ የሆነ የጨጓራ አሲድ ይፈልጋል። ወይም ደግሞ ጠንካራ የጨጓራ አሲድ ሊኖራችሁ ይገባል። የጨጓራ አሲድ ችግር ካለባችሁ የማግኒዥየምን አብዞርብ ማድረግ ትቸገራላችሁ ማለት ነው። ሌላኛው የማግኒዥየም እጥረት የሚያስከስትባችሁ የቫይታሚን ዲ እጥረት መኖር ነው። የቫይታሚን ዲ ካልሲየም ብቻ ሳይሆን ሰውነታችን አብዞርብ እንዲያደርግ የሚረዳው ማግኒዥየምም አብዞርብ እንዲሆን ይረዳል። ማግኒዥየም ቫይታሚን ዲ አክቲቬት እንዲያደርግ ይረዳዋል። ቫይታሚን ዲ ደግሞ ማግኒዥየም አብዞርብ እንዲሆን ይረዳዋል ማለት ነው። ስለዚህ የቫይታሚን ዲ እጥረት ካለባችሁም የማግኒዥየም እጥረት የመከሰት ቻንሱ ከፍተኛ ነው የሚሆነው ማለት ነው። ሌላኛው አልኮል ነው። አልኮል በከፍተኛ ዶዝ የሚሆን በከፍተኛ ዶዝ ከሆነ በአጭር ጊዜ፣ ትናንሽ ዶዝ የምትወጡ ደግሞ ከሆነ በረጅም ጊዜ የማግኒዥየም ዲፕሌሽን ያመጣል። ምክንያቱም አልኮል በምንጠጣ ሰዓት ከፍተኛ የሆነ ሽንት ስለሚወጣ በሽንት ብዙ በሚሸኑበት ሰዓት ደግሞ አብዛኛው ኤሌክትሮላይት አብሮ ስለሚወጡ ለሶዲየም፣ ለፖታሽየም እንዲሁም ለማግኒዥየም፣ ለቫይታሚን ዲ እጥረት ያጋልጣቸዋል ማለት ነው። ስፔሻሊ ግን ማግኒዥየም እጥረት ያጋልጣቸዋል ማለት ነው። የማግኒዥየም ዲፕሌሽን ሲኖራችሁ የምታሳዩት ምልክት አንደኛ አሪቲሚያ ወይም ደግሞ የልብ ምት መዛባት ነው። ወይም ደግሞ ድንገት ልባችሁ የመምታት ወይም ደግሞ ምቱ የመዛባት ነገር ሊያጋጥማችሁ ይችላል። ጥናቶች እንደሚያሳዩ 80% የሚሆኑ ሀርት አታክ ያጋጠማቸው ሰዎች ላይ አብዛኞቹ የማግኒዥየም ዲፕሌሽን አላቸው ወይም ደግሞ ማግኒዥየማቸው በጣም ዝቅ ያለ ነው ማለት ነው። ስለዚህ የመጀመሪያው የማግኒዥየም እጥረት ሲኖር የሚያጋጥማችሁ የልብ ምታችሁ መዛባት ነው ማለት ነው። ሁለተኛውና ዋነኛው ብዙዎቻችሁ ኤክስፔሪንስ የምታደርጉት የጡንቻ ህመም ነው። ስፔሻሊ ካፍ መስል የምንለው የእግራችሁ ጡንቻ ላይ በተለይ ማታ ልተኙ ስትል በጣም የመጎጥጎጥ የመጠጠዝ አይነት ስሜት ሊሰማችሁ ይችላል። ወይም ደግሞ አንዳንዴ መንገድ የሚሄዳችሁ በጣም ከፍተኛ የድካም በተለይ ዳገት ነገር ስትወጡ የመራመድ ማቃት ጡንቻችሁ ላይ የመያዝ ስሜት እና ሌሎችም የጡንቻ አካላቻችሁ ላይ ከፍተኛ ህመም ይኖራል። ግን በዋነኝነት እግራችሁ ላይ የመዛል እና በተለይ ማታ ልተኙ ስትሉ የመቆጥቆጥ የመጠጠዝ ስሜት ሊያመጣባችሁ ይችላል ማለት ነው። ሌላኛው ስሜት የምታዩት ደረታችሁ ላይ ጠቅ የማድረግ የሞጋት ስሜት ሊኖራችሁ ይችላል። ምክንያቱም ይሄ አንጃይና ፔክቶራሊስ የምንለው አይነት ነገር የልባችን ላይ ያሉ አርተሪዎች በኮንስትሪክት በማድረጋቸው ምክንያቱም ካልሲየም የሚጠቅመው የልብ ጡንቻዎች ኮንትራክት እንዲያደርጉ ነው። ማግኒዥየም ደግሞ ሪላክስ እንዲያደርጉ ነው። ስለዚህ የማግኒዥየም እጥረት የሚሆነው ከሆነ ልባችሁ ላይ ያሉ ጡንቻዎች ኮንስትሪክት ስለሚያደርጉ ለረጅም ጊዜ ጠቅ የማድረግ የልብ ላይ ውጋት አይነት ስሜቶች ሊሰማችሁ ይችላል ማለት ነው። ይሄ ያው የማግኒዥየም ዲፊሽንሲ ብቻ ሲኖር ላይሆን ይችላል። ሌሎች ኬዞችም ካሉ ይኖራል።
ግን አንደኛውን ፋክተር ግን የማግኒዥየም ዲፊሽንሲ ሲኖር የዚህ አይነት የልብ ህመም ሳይኖራችሁ የዚህ አይነት ስሜት ኤክስፔሪንስ ካደረጋችሁ አንዱ ምልክት ነው ማለት ነው። ሌላኛው የማግኒዥየም ዲፊሽንሲ ሲኖራችሁ የሚኖረው የከፍተኛ የደም ግፊት መኖር ነው፣ ወይም ደግሞ የሚዋዥቅ የደም ግፊት መኖር ነው። ምክንያቱም ማግኒዥየም አንደኛው ስራው የደም ስሮች ሪላክስ እንዲያደርጉ ያደርጋል ማለት ነው። ስለዚህ ማግኒዥየም እጥረት በሚኖራችሁ ሰዓት ግን ደም ስሮቻቸው ኮንስትሪክት ስለሚያደርጉ ለደማችሁ በከፍተኛ ሁኔታ ሊጨምርና ለደም ግፊት ሊያጋጥማችሁ ይችላል፣ ወይም ደግሞ ከፍ ዝቅ የሚል ደም ግፊት ሊኖራችሁ ይችላል ማለት ነው። ሌላኛው የማግኒዥየም ዴፊሽንሲ ሲኖራችሁ የምታሳዩት ምልክት ሚሞሪ ላይ ችግር መኖር ነው፣ ወይም ደግሞ የማስታወስ ችግር ወይም ደግሞ መማር ሂደት ላይ ወይ ደግሞ የምትሰሩት ስራ ላይ አቴንሽን መስጠት፣ ፎከስ ማድረግ መቸገር፣ የመርሳት ችግር፣ እነዚህ አይነት ችግሮች ሊያጋጥማችሁ ይችላል። እስፔሻሊ የጨጓራና የአንጀት ችግር ያለባቸው ሰዎች ላይ አንደኛው የምናየው ፋክተር እሱ ነው። ሌሎች የቫይታሚን እንዲሁም የተለያዩ ሚነራሎች እጥረት ይሄን ቢያመጡም ግን በዋነኝነት የማግኒዥየም ዴፊሽንሲ ሲኖር አንደኛው የምታዩት ነገር ሚሞሪ ላይ ችግር ነው ማለት ነው። ሌላኛው የምታዩት ምልክት እንቅልፍ ማጣት ወይም ደግሞ ምክንያት የሌለው ድባቴ ሊሰማችሁ ይችላል። ምክንያቱም ማግኒዥየም በከፍተኛ ሁኔታ ጥሩ እንቅልፍ እንድንተኛ ከሚያገለግሉ ሚነራሎች ውስጥ አንደኛው ነው። ማግኒዥየም ዲፕሌት እያደረገ ሲመጣ የመጀመሪያው እንቅልፍ መውሰድ እየቸገረ ነው የሚመጣው። ስለዚህ አንደኛው ምክንያት የሌለው ስትረስ ውስጥ ልትገቡ ትችላላችሁ። ሁለተኛው ደግሞ እንቅልፋችሁ የመዛባት ወይም ደግሞ በቂ እንቅልፍ ያለማግኘት ነገር ልታዩ ትችላላችሁ ማለት ነው። ሌላኛው ልታዩት የምትችሉት ኮንስቲፔሽን ወይም ደግሞ ድርቀት የምንለው ነው። የሆድ ድርቀት ተደጋጋሚ ሊያጋጥማችሁ ይችላል። ያው የሆድ ድርቀት ብዙ ምክንያቶች ቢኖሩትም አንዱ ፋክተር ግን ማግኒዥየም ዲፕሌት እያደረገ ሲመጣ በተደጋጋሚ የሆድ ድርቀት ሊያጋጥማችሁ ይችላል ማለት ነው። ማግኒዥየም ዴፊሽንሳችሁን ለማስተካከል ደግሞ ቀጣዩን ምን የትኞቹ ምግብ መብላት አለባችሁ የሚለውን እናያለን ማለት ነው። ሰፕሊመንት መጠቀም ይቻላል። ሰፕሊመንት እንደ መጨረሻ አማራጭ ብትጠቀሙ ጥሩ ነው። ወይ ደግሞ ማግኒዥየም አሁን የነገርኳችሁ ምልክት የከፋ ከሆነ እናንተ ጋር ቶሎ እንዲስተካከል ሰፕሊመንት መጠቀም ትችላላችሁ። ማግኒዥየም ግላይሲኔት ወይም ማግኒዥየም ሲትሬት መጠቀም ትችላላችሁ። ነገር ግን በምግባችሁ ግን ማስተካከሉ ለረጅም ጊዜ አስተማማኝ የሆነ የማግኒዥየም በቂ ማግኒዥየም እንዲኖራችሁ ያግዛችኋል ማለት ነው። ማግኒዥየም ሪች የሆኑ ምግቦች በዋነኝነት ነው የምመክረው። በተለይ ስጋ ለምትበሉ ሰዎች ጉበት አሪፍ ነው፣ ከፍተኛ ማግኒዥየም አለው። ሰውነታችን በቀላሉ አብዞር ማድረግ የሚችለው ስለሆነ ጉበትን በሳምንት 2 ቀን በተጠቀሙት ከፍተኛ ማግኒዥየም ማግኘት ትችላላችሁ ማለት ነው። ከዛ ውጭ ስፒናች ከፍተኛ ማግኒዥየም አለው። አቮካዶ፣ ያልተፈተጉ ጥራጥሬዎችን መመገብ ከፍተኛ ማግኒዥየም አላቸው። ግሪን ቬጅቴብልስ፣ አጠቃላይ እነዚህ አረንጓዴ አትክልቶች ምንላቸው ከጎመን ጀምሮ ሌሎችም ከፍተኛ የሆነ ማግኒዥየም አላቸው። ከዛ ውጭ የዱባ ፍሬ በጣም ከፍተኛ ማግኒዥየም አለው። ቺያ ሲድ፣ እርጎ እንዲሁም ደግሞ አሳ ከፍተኛ ማግኒዥየም ካላቸው ምግቦች ውስጥ ነው። ግን በዋነኝነት ግን ሁለቱ በጣም ቤስት ማግኒዥየም ያላቸው ምግቦች ግን አንደኛ ጉበት ነው። ከዛ ውጭ ዱባ ፍሬን በከፍተኛ ሁኔታ ብትጠቀሙ፣ በተለይ ዱባ ፍሬ ማታ ማታ 20 ፍሬ ብትወስዱ በከፍተኛ ሁኔታ አንደኛ እንቅልፍ ችግር ካለባቸው ያስተካክልላቸዋል። ሁለተኛ የማግኒዥየም ችግራቸውን በደንብ የሚፈታላቸው ነው የሚሆነው። ከዛ ውጭ ጉበት ግን ከፍተኛ ሁኔታ ማግኒዥየም ዲፕሌሽን እንዳይኖራችሁ ያደርጋል ማለት ነው። ከዛ ውጭ የማግኒዥየም ሌቭላችሁን ማስተካከል፣ ማግኒዥየም ያላችሁ ምግብ ብቻ መብላቱ ጥቅም የለውም። ምክንያቱም ሃይ ካርቦሃይድሬት ያላቸው እንደ ፓስታ፣ መኮረኒ፣ ፒዛ የመሳሰሉ እነዚህ ሃይ ካርብ የሆኑ ምግቦች የምትበሉ ከሆነ እነዚህ ምግቦች ሰውነታችን ለመጠቀም አዘ ኮፋክተር ማግኒዥየምን ይጠቀመዋል። ስለዚህ የሃይ ካርብ የሆኑ ምግቦች የምትበሉ የፈለገ ማግኒዥየም ከፍተኛ የሆኑ ምግቦችን ብትበሉም ያን መልሶ ሃይ ካርብ ያላቸው ምግቦች በምትጠቀሙ ሰዓት ሰውነታችሁ ያን እንደ ኮፋክተር ስለሚጠቀሙ መልሶ ማግኒዥየም ዲፕሌሽን ያመጣባቸዋል። በጨጓራ ህመም፣ በአንጀት ህመም፣ በሃይፐርታይሮይዲዝም፣ በሬማቴድ አርትራይቲስ ስፔሻሊ አሁን ላይ በሬማቴድ አርትራይቲስ የምትቸገሩ ሰዎች በአይቢኤስ፣ በአይቢዲ፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም የምትቸገሩ፣ በስኳር በደም ግፊት የምትቸገሩ ሰዎች ሀገር ውስጥም ከሀገር ውጭም ያላችሁ ሰዎች ህክምና መከታተል ትችላላችሁ። ክፍለ ሀገርና ከሀገር ውጭ ያላችሁ ሰዎች በዚህ ስልክ ቁጥር ዋትሳፕ ላይ በተጽፉልኝ ኮሚኒኬት ማድረጋችሁ ነው የሚሆነው። ሀገር ውስጥ የምትገኙ ሰዎች ግን ወይም ደግሞ አዲስ አበባ አካባቢ የምትገኙ ሰዎች ግን በአካል መታችሁ በዚህ ስልክ ቁጥር ደውላችሁ በአካል መታችሁ ህክምናችሁ መከታተል የምትችሉ ነው የሚሆነው ማለት ነው። ለዚህ ፔጅ አዲስ ሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ከዚህ በፊት የሰሯቸው በጣም ብዙ ቪዲዮዎች አሉ። እነሱን የገባችሁ ተመልከቱ። አመሰግናለሁ።